ሻቢያ በአንድ የሀገራችን ጫፍ ላይ ወረራ የፈጸመ ቢሆንም መላው የሀገሪቱ ዜጎች አንድ በመሆን ወረራውን መቀልበሳቸው የአንድነታቸውን ጥንካሬ ይበልጥ ያስመሰከሩበት መሆኑን ሜጀር ጄኔራል አባዱላ ገመዳ አስታወቁ። የጦርነቱ በድል መጠናቀቅ የሰራዊታችን የህዝባችን የመንግስታችን የእንቅስቃሴ ውጤት ነው። የመከተ ክፍለ ጦር አዛዥ ቤተሰቡን ለማየት ከከረን ወደ አዲስ አበባ ተጓዘ። ብርጋዴር ጄኔራል ይርጋለም ተክለ ሃይማኖት ይባላል። በፖላሬ ከሚገኘው መኖሪያ ቤቱ ደርሶ ሚስቱንና ልጆቹን ሳመ። ይዞላቸው የመጣውንም ስጦታ አከፋፈለ። የቤት ሰራተኛውንም አረሳትም። ያመጣላትን የአስመራ ሹራብ በመስጠት አስደሰታት። ያን የመሰለ ቆንጆ ሹራብ ለብሳ የማታውቅ ቤት ሰራተኛ ጄኔራሉን ደጋግማ መስግናለች። በነጋታው ሰራተኛዋ ተሰወረች። ቤተሰቡ ጠዋት ሲነሳ ሰራተኛዋ አልነበረችም። የጄኔራሉ ሚስት ሊሰረቁ የሚችሉ ንብረቶቿን ወዲያውኑ ፈትሻ ነበር። ወርቆቿ በቦታቸው ነበሩ። ጥሬ ገንዘብም አልተነካም። ከፍተኛ ወታደራዊ ሰነዶችን የያዘው የጄኔራሉ ሳምሶናይትም ቢሆን እንደተቆለፈ ቁምሳጥን ውስጥ ተገኝቷል። ሰራተኛዋ አሮጌ ልብሶቿንና ጄኔራሉ በስጦታ ያመጣላትን የአስመራ ሹራብ ይዛ ሄዳለች። ጄኔራል ይርጋለም ጊዜ አላጠፋም። የጎረቤቱን በር ቆረቆረ። ጎረቤቱ ኢዮብ ገብረ አምላክ የተባለ ኤርትራዊ ኮሎኔል ነበር። ጄኔራሉ የገጠመውን ችግር ለኮሎኔሉ አማከረው። ሰራተኛ የንብረት ሰርቃ ተሰውራለች። ወደ ሀገሯ ለመሄድ ወደ ክፍለ ሀገር አውቶቡስ ሄዳ ሊሆን ስለሚችል ሄደን ፈልጋት፣ የኔን መኪና ስለምታውቃት ያንተን መኪና እንጠቀም አለው። ኮሎኔል ኢዮብ በዚህ ተስማምቶ ተያይዘው ወደ ክፍለ ሀገር አውቶቡስ ጣቢያ ሄዱ። የመንገዱ ባይን እየፈለጓት ከአውቶቡስ ጣቢያው ደረሱ። በአውቶቡስ ጣቢያው ግቢ ገብተው ማሰሷት፣ ሊያገኟት ግን አልቻሉም። ስለዚህ ወደ ቤታቸው ተመለሱ። በእርግጥ ሰራተኛዋ ምንም ንብረት እንዳልሰረቀች ጄኔራሉ ልቦናው ያውቅ ነበር። ሰራተኛ ብትሄድ ደግሞ ሌላ ሰራተኛ መተካት ይቻላል። ታላቅ ኃላፊነት ያለበት ጄኔራል ሰራተኛዋ በመጥፋቷ ለምን ለጉዳዩ ልዩ ትኩረት ሰጠ? ከመከላከያ መረጃ ቢሮ ያገኘው ሰነድ ላይ ስለዚህ ጉዳይ አልተገለጸም። መገመት የሚያስችሉ ፍንጮች ግን ነበሩ። ጄኔራል ይርጋለም የተሰወረች ቤት ሰራተኛውን ለማግኘት ያልተሳካ ፍለጋ ካደረገ በኋላ ተስፋ አልቆረጠም። የጎረቤት የቤት ሰራተኞችን እየጠራ ማነጋገር ጀመረ። ከምርመራ ብዛት ያልጠበቀውን መረጃ ማግኘት ቻለ። ካነጋገራቸው የቤት ሰራተኞች አንድ ፍንጭ ሰጠች። ኮሎኔል ኢዮብ ሌላ ሰው ቤት ስራ አግኝተውልኛል ብላ ስትናገር ሰምቻለሁ አለች። እዚህ ላይ ጄኔራል ይርጋለም ምን ሊሰማው እንደሚችል መገመት የሚቻል ነበር። ከአንድ ቀን በፊት ከኮሎኔል ኢዮብ ጋር ሰራተኛዋን ፍለጋ አብረው ባዝነዋል። ጨዋታው ሌላ ሆኖ ጠበቀው። ከጀርባው አንድ ድራማ እንደተሰራበት ጠረጠረ። ኢዮብ ኤርትራዊ ነው። ቀደም ሲል ከሻቢያ ጋር ግንኙነት አለው በሚል ተጠርጥሮ መታሰሩን ጄኔራሉ ያውቅ ነበር። ከኤርትራ ግንባር ወደ አዲስ አበባ እንዴት ዝውውር ሊያገኝ እንደቻለ የሚከነክነው ነበር። ዋና አድራሻው ለፖሊሱ አዛዥ አድርጎ በግልባጭ ለምድር ጦር አዛዥ በጻፈው ማመልከቻ ላይ ጄኔራሉ ይህን መሰል ነጥቦችን ሳይሸሽግ አስፍሮ ነበር። ኮሎኔል ኢዮብ አንድ ሚስጥራዊ ስራ እየሰራ ሊሆን እንደሚችል ስጋቱን ዘርዝሮ ጽፏል። ኮሎኔል ኢዮብ ረዘም ካለ ጊዜ ጀምሮ ከሻቢያ ጋር በተያያዘ የሚጠረጠር እንደነበር ጠቁሞ፣ ሆኖም የኤርትራ ተወላጅ በመሆኑ ምክንያት ይሆናል የሚታማው በሚል ወሬውን ቸላ ብሎ እንደቆየ ያትታል። ኮሎኔል ኢዮብ ምን እየሰራ እንዳለ ለማወቅና የሚስጥሩን ቋጠሮ ለመፍታት የተሰወረችውን የቤት ሰራተኛ ማግኘት ቀዳሚው ተግባር ሊሆን እንደሚገባ አጥብቆ አሳስቧል። ኮሎኔል ኢዮብ የቤት ሰራተኛዋን ያሸሸበት አንድ የተደበቀ ምክንያት ይኖረዋል ሲል ማመልከቻው ላይ አስፍሮ ነበር። ጄኔራሉ ስለራሱ ሲያብራራ የኤርትራ ግንባር ምድብተኛ እንደሆነ ገልጾ ከጀርባ በመኖሪያ ቤቱ ምን ሲፈጸም እንደሰነበተ አለማወቅ ያሳስቦኛል ሲል ጠቁሟል። ሰራተኛው የተሰወረችው እርሱ አንድ ሚስጥር እንዳያውቅ ለማድረግ ሊሆን እንደሚችልም ግምቱን አኑሮ ነበር። ለዚህም ማስረጃው ከኤርትራ ወደ ቤቱ በተመለሰ በማግስቱ ሰራተኛዋ እንድትኮበልል መደረጉ ነው። በመጨረሻም አስቸኳይ ጥያቄ ያነሳል። ይቺ የቤት ሰራተኛ ሁኔት ነው ያለችው? ለመሆኑ በህይወት አለች? ይህን የሚያውቀው ኮሎኔል ኢዮብ ብቻ ነው ካለ በኋላ ጉዳዩ አሳሳቢ ሀገር ጉዳይ መሆኑን በመግለጽ ማመልከቻውን ይደመድማል።
ጄኔራሉ ይህን ማመልከቻ ያስገባው ለኢትዮጵያ ፖሊስ አዛዥ ቢሆንም ጉዳዩ የምድር ጦር አዛዡን ስላሳሰበው መርማሪ ኮሚቴ አቋቋመ። በዚህ ጉዳይ ላይ ፖሊስ ያካሄደውን ምርመራ የሚያብራራ ሰነድ አላገኘውም። ከመከላከያ ያገኘው ሰነድ ግን በተዘዋዋሪም ቢሆን የፖሊስ ምርመራውን ውጤት ይጠቁማል። ጉዳዩ እንዲመረምሩ የተመደቡት የመከላከያ መረጃ ባለሙያዎች ስራቸውን የጀመሩት የኮሎኔል ኢዮብን የህይወት ታሪክ በማጥናት ነበር። ኮሎኔሉ ቀደም ሲል ከሻዕቢያ ጋር በተገናኘ ጉዳይ ተጠርጥሮ 8 ወራት ታስሯል። ኤርትራ ግንባር ከመመደቡ በፊት ታስሯል። ከጦር ኃይሎች ሆስፒታል ደም በማውጣት ለሻዕቢያ ወንበዴ ቡድን ልኳል በሚል ነበር የተወነጀለው። መረጃውን መረጋገጥ ባለመቻሉ ተፈቷል። ግን ከስር ከተፈታ በኋላ በሰራዊት ውስጥ መደበኛ ስራውን እንዲቀጥል ተደርጓል። የዚህ ኮሎኔል ታላቅ ወንድም የሐማሴን አውራጃ አስተዳዳሪ በመሆን ያገለገሉ ፊት አውራሪ ናቸው። መረጃ የተረጋገጠ ባይሆንም የፊት አውራሪ ሴት ልጅ ከወንበዴው ቡድን ጋር ተቀላቅላለች። የኮሎኔል ኢዮብ የህይወት ታሪክ ባጭሩ ሰፍሯል። ተወለደበት፣ ያደገበት፣ የተማረበት፣ ስለ ትዳሩ፣ ልጆቹ፣ ቁመቱ ሁሉም ተዘርዝሯል። የተባበሩት መንግስታት ድርጅት ወኪሎች የኤርትራን ህዝብ ፍላጎት ለማወቅ በመጡ ጊዜ የኢትዮጵያን ባንዲራ ለብሰው ኢትዮጵያዊ ሞት እያሉ ከዘመሩት ወጣቶች አንዱ ነበር። በአፄ ኃይለ ሥላሴ ዘመን የኤርትራ ትምህርት ቋንቋ ከትግርኛ ወደ አማርኛ ሲለወጥ ያንን በመቃወም አመጽ አካሄደው ከታሰሩ የሁለተኛ ደረጃ ተማሪዎች አንዱ እንደነበር በህይወት ታሪኩ ተጠቅሷል። የሐረር የመኮንኖች አካዳሚ 4ኛ ኮርስ ምሩቅ ሲሆን በ1972 ለተጨማሪ ትምህርት አሜሪካን ሀገር ተልኮ ሰልጥኗል። በጆርጂያ፣ በፎርት ቤኒንግ፣ በዋሽንግተን፣ በፍሎሪዳና በአላባማ ትምህርታዊ ጉብኝት አካሂዷል። ከዚህ ሁሉ በኋላ ከቀይ ኮከብ ዘመቻ በፊት አላላይ የሻዕቢያን ኃይል እንዲያጠቃ ተልኮ ተሰጥቶት ነበር ይላል መረጃው። እናም በዚህም የተሳካ ኦፕሬሽን ማድረግ ችሎ እንደነበረ መረጃዎች ያሳያሉ። ኦፕሬሽኑ ግን ከዚህም በዘለለ ከሽፏል የሚሉም አሉ። ኮሎኔል ኢዮብ በሪፖርቱ የገለጸው ወንበዴው ቀድሞ ሸሽቶ ጠበቀኝ የሚል ነበር። ኦፕሬሽኑ በሚስጥር የተያዘ ስለነበር ሻዕቢያ እንዴት መረጃውን ሊያገኝ እንደቻለ ግን አልታወቀም። የስራ ባልደረቦች የተረጋገጠ መረጃ ባይኖራቸውም ኢዮብ የዘመቻውን ሚስጥር አስቀድሞ ለሻዕቢያ ልኳል ብለው ጠርጥረው ነበር። ኮሎኔል ኢዮብ ኤርትራ የሰራዊት አዛዥነት ቆይታው ከሳህል አስተዳዳሪ ከአቶ ይኩኖ አምላክ በላይ ጋር የቀረበ ግንኙነት ነበረው። በተመሳሳይ የናደውዝ አዛዥ ከነበሩት ከብርጋዴር ጀነራል ታሪኩ አይኔና ከጀነራል ውበቱ ጸጋይ ጋርም እንዲሁ የቀረበ ግንኙነት ነበረው። ከስር ከተፈታ በኋላ ወደ ሰራዊቱ እንዲመለስ ተደርጎ ሹመትም ማግኝቷል። እርግጥ ነው ኮሎኔል ኢዮብ ወደ ኤርትራ ሲመደብ ተቃውሞውን በደብዳቤ ገልጾ ነበር። የደብዳቤው ይዘት ከሻዕቢያ ጋር ግንኙነት በማድረግ ወንጀል ተከስሼ ነበር፣ እንዴት እንደገና ወደ ኤርትራ ግንባር መደባለሁ የሚል ነበር። ጥያቄው ተቀባይነት ባለማግኘቱ ወደ ኤርትራ ተላከ። ኮሎኔሉ በቀይ ኮከብ ዘመቻ ተሳትፎ ግዳጁን ተወጥቷል። ናደውዝ ከዓመታት በፊት ግን የናደውዝ ስፖርተኞችን ይዞ ወደ አዲስ አበባ መጣ። ከዛ በኋላ ወደ ኤርትራ አልተመለሰም። አዲስ አበባ የማዕከላዊ ዕዝ መምሪያ ምክትል አስተዳዳሪና የዕዙ ኢንስፔክተር መኮንን ሆኖ ተመድቦ እየሰራ ነበር። የሚሰማውን ፊት ለፊት በመናገር ይታወቃል። ባለትዳርና የልጆች አባት ሲሆን ስፖርት አፍቃሪ ነበር። ለ9 ገጾች ከተካተተው ዝርዝር የኢዮብ ሕይወት ታሪክ በመቀጠል መርማሪ ኮሚቴው ኢዮብን አስጠርቶ አነጋግሮታል። ቃለ መጠይቁ ጉባኤ ከሰነዱ ጋር ተያይዟል። ኮሎኔል ኢዮብ በመርማሪ ኮሚቴ ለሚጠየቀው ጥያቄ የሚሰጠው ምላሽ ቀጥተኛና አስቂኝ ሆኖ አገኘሁት። የመክት ዕዝ አዛዥ የብርጋዴር ጀነራል ይርጋለምን የቤት ሰራተኛ በሚስጥር ከምትሰራበት ቦታ በማስወጣት ዘመዶ ከሆነ ሰው ቤት እንድትቀጠር አድርገውታል። እምነት ወይስ ክህደት የሚል ጥያቄ ቀረበ። አድርጌያለሁ። አጭር መልስ። በሚስጥር የሚለውን ሰምተውኛል? በሚስጥር ነው። ልክ ነው። ጀነራልና ሚስትየው እንዳያውቁ ገና ሳይነጋ ነው በመኪና ወሰድኳት። ምን አዲስ ነገር ተገኘ? ለምን ይሄ እንደፈጸሙ ሊነግሩን ይችላሉ? ፖሊስ ጠይቆኝ በዝርዝር መልስ ሰጥቻለሁ። በድጋሚ መጠየቅ ለምን አስፈለገ? ጉዳዩ በተለየ መልክ ወደኛ ደርሷል። እንድናጣራ ታዘናልና ለጥያቄያችን ቢተባበሩ። መልካም። የሆነውን ባጭሩ ልንገራችሁ። እኔና ጀነራሉ ጎረቤት ነን። ጀነራሉ ኤርትራ ግዳጅ ላይ ስለሆነ እዚህ ቤተሰቡ ብቻ ነው ያለው። ሚስትየው በየቀኑ እኩለ ሌሊት ካለፈ በኋላ ሰራተኛዋን ትደበድባታለች። እኔ እንቅልፍ አጣሁ፣ ቤተሰቤ እንቅልፍ አጣ። በጣም ተረበሽን። ስለዚህ ሚስትየዋን አነጋገርኳት። የሰው ልጅ ናት፣ ለምን እንዲህ ትደበድቢያታለሽ? ኃጢአት ነው፣ ወንጀል ነው። ከምትደበድቢያት እሷን አባረሽ ሌላ ሰራተኛ ብትቀይር ይሻላል ብዬ መከርኳት።
ሴትዮዋ ሳናግራት በጥሞና ነበር የሰማችኝ። እንደገና ግን ባሰባት። ድብደባውና ጩኸቱ ግን ቀጠለ። እንደገና በድጋሚ ያነጋገርኳት። ሌሊት ሰራተኛሽ ስትጮህ እንቅልፍ እያጣን ተቸገርን፣ ባትደበድቢያት ጥሩ ነበር፣ አይካልሽ ግን ቀን ቀን ደብድቢያት አልኳት። ይህን ባልኳት ሌሊትም ሰራተኛዋ ስትጮህ አደረች። የምትደበድባት በዱላ ሲሆን እኩለ ሌሊት ካለፈ በኋላ ነው። እኩለ ሌሊት ላይ የሚቀሰቅስባት በሰራተኛዋ ላይ አንድ የሆነ ቂም ያለባት ነው የሚመስለው። በዚህ መሃል ሰራተኛዋ እኔ እንዳዘንኩላት ስላወቀች ከቤቴ ስትመጣ ጠብቃ እኔ ዘንድ ትመጣና ታማክረኛለች። የሜቴ ድብደባ መረረኝ፣ ልኮበል ወስኛለሁ፣ እባክዎ በመድኃኒዓለም ይዤዋታለሁና ስራ ይፈልጉልኝ አለችኝ። ቃል ገባውላት። የወንድሜ ጓደኛ የሆነ ቤትም በግርድና አስቀጠርኳት። አንድ ቀን ቀደም ብሎ ግን በአጋጣሚ ጀነራል ይርጋለም ከከረን ተመልሶ አዲስ አበባ መጣ። የሰራተኛዋ መኮብለስ ሲረዳ ወደ እኔ መጥቶ ያማክረኛል። ሰራተኛ ንብረት ሰርቃ ኮብልላለች፣ ወደ ክፍለ ሀገር አውቶቡስ ተራ ነው ልትሄድ የምትችለው፣ እናም የኔን መኪና ስለምታውቃት በአንተ መኪና ሆነን እንፈልጋት አለኝ። ከዚህ ላይ ችግር ውስጥ ገባው። ልጅቱ ምንም አልሰረቀችም። ልብሷን በአንድ ፌስታል ይዛ ነው የወጣችው። በኩብለላው ደግሞ እኔ ተባባሪው ኛለሁ። ምን ላድርግ? ያችን ምስኪን ሰራተኛ ለጀነራሉ አሳልፌ ልሰጥ አልችልም። ስለዚህ ምንም እንዳላወቅኩኝ ከጀነራሉ ጋር ወደ ክፍለ ሀገር አውቶቡስ ተራ ሄደን ፈለግናት። ይሄው ነው። ጀነራሉ ለፖሊስ ክስ ማቅረባቸውን አውቀናል። ጉዳዩ ምን ላይ እንደደረሰ ሊያስረዱን ይችላሉ? ፖሊስ ጠርቶ መረመረኝ። አሁን የነገርኳቸውን ተናገርኩ። ሰራተኛዋ እንዳመጣ ታዘዙኝ። አመጣውና ሰጠዋቸው። እኔ የተናገርኩትን እያለቀሰች ደገመችላቸው። ሚስትየው ለምን እንደምትደበድባት ነገረቻቸው። ብረት ሰረቀች የተባለው ጀነራሉ በስጦታ ያመጡላት ሹራብ ነው። ለብሳው ነበር የመጣችው። አውልቂ ተባለች። ከስር ደረባ ስለነበር አልተቸገረችም። ሹራቡን ለፖሊስ አስረከበች። ለባለንብረቱ ይመለሳል ብለው አስቀሩት። አንድ ቀን ግን ፖሊስ ጣቢያ አሳድሯታል። ሌላ የተሰረቀ ዕቃ ካለ ለማጣራት ነበር ያሳደሯት። የጀነራሉ ሚስት ከሹራብ ሌላ የተሰረቀብኝ ዕቃ የለም ስላለች ፖሊሶች በነጋታው ደውለው ጠሩኝ። መርመናታል። ከሹራብ ሌላ ምንም ችግር አልተገኘም። አንተ ያደረከው ጥሩ ነው፣ ወደ ምትሰራበት መልሳት አሉኝ። መለስኳት። በሹራብ መወሰድ ተበሳጭታ ነበረ። አጽናናዋት። ሚስትየው ሰራተኛዋን ለምን ነበር የምትደበድባት? ይህንን የሚመለከት አይደለም። ሰራተኛዋ ትደበደብ እንደነበር ጀነራሉ ያውቃሉ? እኔ ያልነገርኩትም ያውቅ አላውቅም። በመጨረሻ የሚሰጡት አስተያየት ካለ? ጉዳዩ መጋነኑ አሳዝኖኛል። ይህ ጉዳይ ወደ ፕሬዝዳንቱ ቢሮ እንደደረሰም ሰምቻለሁ። ጓድ ፍስሐ ደስታ ግን የግል ጉዳይ ብለው ዘጉት። ወደ ደህንነት ቢሮም ደርሷል። እሳቸው ምን እንዳሉ እስካሁን አላወኩም። ግን ለምንድን ነው እንደተጋነነው? ማንኛውም ሰው ከጎረቤቱ ጋር እንዲህ ያለ ግጭት ሊያጋጥመው ይችላል። እዚህ ላይ ምን የተለየ ነገር ተገኘ? እስኪ ቆም ብላችሁ አስቡት። ለምን ተጠረጠርኩ? የኤርትራ ተወላጅ ስለሆንኩ ብቻ? ቢሆንስ ግን ከጀነራሉ የቤት ሰራተኛ ምን ሚስጥር አገኛለሁ? ጀነራል ይልቃለም ዘንድ ሊኖር የሚችለው ወታደራዊ መረጃ እኔም ዘንድ አለ። በቀይ ኮከብ ዘመቻ ተሳትፌያለሁ። በኤርትራ በተደረጉ ዋና ውጊያዎች ሁሉ ተሳትፌያለሁ። ብዙ ሚስጥር አውቃለሁ። ከጀነራሉ ሰራተኛ ምን ያገኛል ተብሎ ተገመተ? አልገባኝም። አሳዝኖኛል። ይህ የምርመራ ውጤት ከአስተያየት ጋር ለመከላከያ መረጃ ክፍል ኃላፊ ቀርቦለታል። በአስተያየቱ ላይ ኮሎኔል ኢዮብ በሌላ ልዩ ዓላማ ላይ የተሳተፈ ነው ለማለት የሚያበቃ ምንም መረጃ አለመኖሩ ሰፍሯል። በመቀጠል አንድ ሌላ ደብዳቤ ለብቻው ተያይዞ ነበር። ደብዳቤው ኮሎኔል ኢዮብና ጀነራል ይርጋለም ከእንግዲህ በጉርብትና መኖር እንደማይችሉ ጠቅሶ ለኮሎኔል ኢዮብ ሌላ ቤት ተፈልጎ እንዲሰጣቸው የሚያዝ ነበር። ሰነዱ በዚህ የተደመደመ ነበር። ነሐሴ 2007 ኤርትራ በሄድኩ ጊዜ በወሬ ለጓደኞቼ ይህን ታሪክ ሳጫውታቸው ኮሎኔል ኢዮብን እንደሚያውቁት ገለጹልኝ። በሌላ ጊዜ ደግሞ በአንድ ሀዘን ቤት ተቀምጠን ሳለ ኮሎኔሉ በአጋጣሚ ከሀዘን ቤቱ ስለነበር አስተዋወቁኝና ጥቂት ተጨዋወትን። አነጋገሩና ጠባዩ ልክ ሰነዱ ላይ እንደሰፈረው ነበር። የማውቀውን ዝርዝር ስነግረው በጥሞና አዳመጠኝ። ተናግሬ ሲጨርስ ልክ ነው አለ። አንዳንድ ጥያቄዎች ልጠይቅ ፈልጌ ነበር። ምን ነበር በሚል አስተያየት ቃኘኝ። ጀነራል ይርጋለም በእርግጥ ሌላ ተልእኮ ሊኖር እንደሚችል ጠርጥሮ ነበር ወይስ ለብቀላ ሲል ያደረገው ይሆን? አላውቅም። ተናዶ ነበር። ከሰራተኛዋ ጋር የተለየ ግንኙነት ስለነበረው በተደራቢ ስሜታዊ ሆኖ ሊሆን ይችላል። በልቡ ምን ያስብ እንደነበረ ግን እርግጠኛ ሆኜ ልነግርህ አልችልም። ለሻዕቢያ መረጃ ያቀብላል ብለው የሚጠረጥሩኝ ብዙ ስለነበሩ እሱም ከነርሱ አንዱ ቢሆን አይገርምም። ጀነራል ታሪኩ ከሻዕቢያ ጋር ግንኙነት ነበረው? አላውቅም፣ አይመስለኝም። ሰራዊቱ ይጠረጥረው እንደነበረ መንግስቱ ኃይለ ማርያም ለጋዜጠኛ ገነት አየለ ነግሯታል። ጀነራል ታሪኩ ገበሬውን የሚበድሉ ወታደሮችን አጥብቆ ይቀጣ ነበር። ሴቶችን ለሚደፍሩና ፍየል ለሚነጥቁ ወታደሮች ምህረት አልነበረውም። በዚህም ቂዝም ያዙበት ይኖራሉ። ጀነራል ታሪኩ ካንተ ጋር የነበረው ግንኙነት እንዴት ነበር?
ከኔ ጋር ብቻም ሳይሆን ከሁሉም የስራ ባልደረቦቹ ጋር ተግባብቶ የሚሰራ አዛዥ ነበር። ማንኛውም ሰው በኢትዮጵያዊነት ብቻ ነበር የሚለካው። የፖለቲካ ካድሬዎችና የደህንነት ሰዎችን አይወዳቸውም። ፕሮፌሽናል ወታደራዊ አዛዥ ነበር። ከኔ ጋር ግን የተለየ ግንኙነት አልነበረውም። ጀነራል ውበቱ ጸጋይስ ግንኙነት ነበረው ከሻቢያ ጋር? አላውቅም፣ አይመስለኝም። ጀነራል ውበቱ ባለውለታ መሆኑን ሰምቻለሁ። ዘረኛ አልነበረም። በሻቢያ ስጠራጠር ተከላክሎልኛል። ተይዤ ልገደልም እችል ነበር። ግን ጥርጣሬያቸው የምር የእውነት ነበር እንዴ? የትኛው ጥርጣሬ? አንተ ከሻቢያ ጋር መጠርጠራቸው ማለቴ ነው። ዘጌት ብሎ ምላሽ ሰጠ። እውነት ነበር። ከጦር ኃይሎች ወደ ሻቢያ ደም ልከህ ነበር? እሱ እውነት አይደለም። 8 ወራት ያሰሩኝ በሐሰት ነው። ከተፈታው በኋላ ግን ከሻቢያ ጋር ግንኙነት መፍጠር እንዳለብኝ ተረዳው። ስለዚህ በቀጥታ ከስባት ኤፍሬም ጋር የሚያገናኝ መስመር ዘረጋው። ያን ጊዜ ለቀይ ኮከብ ዘመቻ ጦርነት ዝግጅት እየተደረገ ነበር። ለሻቢያ የላከው የመጀመሪያው መልእክት ትዝ ይልሃል? እንደገና ዘጌት ብሎ ተናገረ። 50ኛ ብርጌድ አላ ላይ የሚገኘውን ሻቢያ ኃይል እንዲመታ በከፍተኛ ሚስጥር ታቅዶ ነበር። ዝርዝሩን ላኩላቸው። ኋላ እንደሰማሁት ወደ ኤፍሬም መረጃውን ተጠራጥሮት ነበር። ሙሉ በሙሉ ባያምንበቱም በመረጃው መሰረት የነበሩትን ስፍራ ለቀው አፈገፈጉ። በዚህ ምክንያት የ50ኛ ብርጌድ ተልዕኮ ከሸፈ። ከዛ በኋላ ታላቅ ወንድሜ በመረጃ አቀባባይነት ከሀብተ ጽዮን የተባለ ሰው ስላመቻቸልኝ መረጃዎችን በተከታታይ ወደ ሻቢያ መላክ ቀጠልኩ። በእርግጥ ብቻዬን የምሰራው ስራ አልነበረም፣ መረብ ነበር። የስራ ባልደረቦችስ ግን ይህን ስሰራ አልጠረጠሩም? አንዳንድ የበታች መኮንኖች ጠረጥሩ ነበር። ጥርጣሬያቸውን ለአለቆች እስከ መንገር ድረስ ሄደዋል። ተጨባጭ ማስረጃ ስላልነበራቸው ተቀባይነት አላገኙም። ከፍተኛ አዛዦች ግን የጠረጠሩኝ አይመስለኝም። ኮሎኔል ኢዮብ ሰዓቱን ተመለከተ። በዚህ ጉዳይ ላይ ዝርዝር ነገር ለማወቅ ከፈለክ ቅዳሜ ቤት ብቅ በልና ቡና እንጠጣለን። አሁን መሄድ አለብኝ። አመስግኝ የግብዣውን ተቀበልኩ። በእርግጥ በቀጣዩ ቅዳሜ ከኮሎኔል ኢዮብ ጋር በሰፊው ተገናኘን። ለረጅም ጊዜ በተደጋጋሚ እየተገናኘን ታሪኩን አጫውተኝ። ኢዮብ ያወጋኝ ታሪክ በእርግጥ አስደናቂ ሊባል የሚችል የኢንተለጀንስ ታሪክ ሆኖ አገኘሁት። በቀይ ኮከብ ዘመቻ ወቅት መረጃዎች ወደ ሻቢያ እንዴት ይተላለፉ እንደነበረ በዝርዝር ሲተርክልኝ በመደነቅ ነበር ያዳመጥኩት። በዚህ ገጽ ዝርዝር ታሪኩን ልጽፈው ግን አልቻልኩም። በሰማሁት ታሪክ ውስጥ ከደርግና ከሻቢያ ባለስልጣናት በህይወት ያሉ በርካታ ሰዎች ስማቸው ይነሳል። ስማቸው የሚነሳ ሰዎችን በማነጋገር መረጃዎችን ማዳበርና ማረጋገጥ እንዳለብኝ ስላወቅኩ ዝርዝሩን ለማዘግየት ተገደድኩ። ወደፊት የስለላ ስራ በሚል ስል ርስር እተርከው ይሆናል ይላል ተስፋዬ ገብረአብ በጻፈው የስደተኛው ማስታወሻ። አሁን ይህን ሚስጥር ለተስፋዬ ገብረአብ የሰጡት አባዱላ ገመዳ ህይወታቸውን የሚተርክ መጽሐፍ በልጃቸው ተጽፏል። እርሳቸው በመጽሐፉ ለዚህ ምላሽ ሰጥተው እንደሆነ አዲስ መረጃ ተከታትሎ የሚተርክላችሁ ይሆናል።